ይቺ ፕሮቴስታንት ልጅ ነች። በትልቅ አድርጋት ነው የፕሮቴስታንት ልጅ ነች። እሺ ሀሳብ ትሰጫለች። ምስራት ጥያቄ አለኝ። ከኦርቶዶክስ ተቋም ወደ ጴንጤ ተቋም የተዘዋወራችሁ እዛ በነበርኩኝ ጊዜ ዲያቆን ነበርኩኝ፣ ታቦት ተሸካሚ ቄስ ነበርኩኝ፣ አገልጋይ ነበርኩኝ የምትሉ ሞቲቫችሁ ምንድን ነው? እዛ በነበራችሁበት ጊዜ ከተጣላችሁ በኋላ ባለው ሁኔታ ወደዚህኛው ተቋም ተዘዋወራችሁ ወይስ እውነትም ኢየሱስ ክርስቶስ ገብቷችሁ እውነትም የኢየሱስ ክርስቶስ ፍቅር አማሏችሁ ነው ወደዚህ የመጣችሁት? እዛ ኢየሱስ እየተሰበከ አይደለም ብላችሁ ስላሰባችሁ ኢየሱስ እንዲሰበክ ነው አላማችሁ? ኢየሱስ እንዲታይ ነው አላማችሁ? ወይስ እዛ የተጣላችሁበትና የወጣችሁበትን ጉዳይ በዚህኛው ተቋም ተከልላችሁ እነዛን አታክ ለማድረግ እላችሁን ለመወጣት ቂም በቀላችሁ እንደዚህኛው ተቋም ተሸፍናችሁ ያንን ቂማችሁን ለመወጣት ነው የመጣችሁት? ትዝታው ሳሙኤል የምዘምረው ዝማሬ የእውነትም መንፈስ ቅዱስ ሰጥቶ እግዚአብሔር ደስ እንዲያሰኘው መስዋዕቱ በዝማሬው በቅኔው ያ መስዋዕት በእግዚአብሔር ዘንድ ደርሶ እግዚአብሔር እንዲደሰትበት እንዲያሸተው አይደለም። የልህ መዝሙር ነው ያወጣ። ማርያም ምን አለች? ጌታዬ ነው አለች። ነይ ነይ ናና ኢየሱስ። እውነትም ይሄ ዝማሬ ኢየሱስ ክርስቶስን ያከብረዋል ብለህ አይደለም ያመጣው፣ የእልህ ነው። ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ፍቅር በማስተዋልና በጥበብ ኦርቶዶክሶች ኢየሱስን ይበልጥ እንዲወዱት፣ ወደ ኢየሱስ ይበልጥ እንዲጠጉ፣ ወደ ኢየሱስ እንዲመጡ አድርገህ ለ15 ሰከንድ ስትሰብክ ሰምቼ አላውቅም። ከእነሱ ጋር እንዲሁ እየተሳለክ እየተሳሳክ እያላገጥክ እልህን ስትወጣ ነው የማየው። ምን አይነት ነገር ውስጥ እንደገባ ጭራሽ ብለበለ ደግሞ አሁን ደግሞ ከሐሰተኛ ነቢያት ጋር ግሩፕ ፈጥረሃል። ወዴት እየሄድክ ነው? እየጣፋህ ነው። ተመለስ። ትዝታው ሳሙኤል በጋሻው ስብከትህን ወዶ ነበር በፊት። በጋሻው እግዚአብሔር እንዴት ሩሩህ እንደሆነ መሐሪ እንደሆነ ፍቅር እንደሆነ ኢየሱስ ክርስቶስ እንዴት ጠላቶቹን እንኳን ይወድ እንደነበረ እንዴት ከሰው ልጆች ከሚጠሉት ጋር ተቀራርቦ አጎንብሶ ያገለግላቸው እንደነበረ በአንተ ላይ ኢየሱስን ማሳየት ሲገባ የስንት ዘመን ቂምህን ተሸክመህ እስከ ዛሬ ድረስ ተቀምጠ ሰዎች እየሞቱ ህፃናት እየተገደሉ አዋቂዎች እየሞቱ በሰው ደም ላይ ቆመህ እግዚአብሔር እየተበቀላቸው ያንተን መጽሐፍ ስላቃጠሉ እየተበቀላቸው እንደሆነ ስትናገር ትንሽ እንኳን ማተፈር። ምን ልታደርጉ ነው የመጣችሁት? በዚህ ተቋም ውስጥ ከተቋም ነው የተዘዋወራችሁት ወይስ ልባችሁን የተቀየረው? ራሳችሁን ጠይቁ። ኢየሱስ ፍቅር ነው። ሌሎቻችሁም እየመጣችሁ እንዲህ የምትባሉት እንዲህ ቤት እያላችሁ የምትቦጫጨቁት ኦርቶዶክስ መጽሐፍ ቅዱስን እንድትሰብክ ክርስቶስ ኢየሱስን እንድትናገር ክርስቶስ ኢየሱስ ጎልቶ እንዲወጣ እንጂ እንዲጠፉ አይደለም። በፍቅሩ ማለው ወደ ኢየሱስ እንዲጠጉ ኢየሱስን እንዲሰብኩ ሌላው ላይ ያለው አቴንሽናቸው ተነስቶ ክርስቶስ ላይ ብቻ ፎከሳቸው እንዲሆን ይህንን በፍቅር እንድንነግራቸው የኢየሱስ ፍቅር ዲፕሊ እንዲገባቸው ፎከሳቸው ኢየሱስ ላይ ብቻ እንዲሆን የምናደርግበት መንገድ ነው ወይስ ዲቤት እያላችሁ እየገባችሁ አንዱ ማሸነፉን ይህንን ተናገረው ይህንን መለሰለት አፉን ያዘጋው ያኛው ደግሞ ይላል ለሀጭ በላጭ ነው ማድረግህ እንባ በንባ ነው የምትሆነው ናገባ ናይዋጣለን። ምን አይነት ስብከት ነው? ምን አይነት ነገር ነው ይህ? ወደ ክርስቶስ ኢየሱስ ነፍሳት እንዲመጡ ነፍሳትን ለማሸነፍ ነው ዊል ለማድረግ በአጠቃላይ የሆነ አንተ ያልከውን ነው እዚህ ያልነውን ነው የደገመችው። በጣም አይ እግዚአብሔር እንደዚህ አይነት እህቶችን አያሳጣን። ኤልያ ነው የምትባለው ኤልያ 11999 የሚል ነው እንትኖ እናቱ እውነት ነው። እኔ እግዚአብሔር ይባርክሽ እናቱ፣ እግዚአብሔር በክብሩ ያስቀምጥሽ። እንደዚህ አይነት አስተዋይ እህቶች ሲኖሩ ደስ ይላል። እግዚአብሔር የምንፋቀርበት የምንዋደድበት እንጂ የምንጣላበት አይደለም። ኤርሚያስ አንተ ጋር የሚገቡትን በክብር እንኳን አውርታ አታውቅም። ሙልጭ አድርገህ ከኔ እኩል አታውሩ አወርዳለሁ እያልክ በትዕቢት ተሞልተ የምታወራ ትህትና የሌለ ሰው እንደሆንክ ሙሉ ጴንጤ ይመሰክራል። አልዋሸው። እኔንም በትዕቢት ነው የመጣሁት እና ይሄ ነገር በጣም ጥፋት ነው። በእውነት በጣም አዝኛለሁ። ንስሐ ገባለሁ ገብቻለሁ። እግዚአብሔር ከዚህ ነገር አውጥቶ የፍቅር መንገዱን ያሳየኛል። በጣም የ8 ወር የስድብ ዘመን እንጂ የድህነት ዘመን አልነበረኝም። የስድብ ዘመን የንስሐ ቅጣትን ግን እንዳትረሳት ከመውረዴ በፊት የንስሐውን ተነጋግረናል። የንስሐ ቅጣት በጸሎት ሂድባት እና ምስራቅ እህታችን የምትይውን ልስማ፣ እናንተም ትቀጥላላችሁ። አንዴ ሺዮንዬ እድሉን ሰጠኝ ስላስገባኝ ከአንተ ቁጭ ብዬ መስማት ስለቻልኩ እጅግ አክብሮት አለኝ። አመሰግናለሁ። ብዙ ጊዜ እሰማሃለሁ። እንግዲህ በተለያየ አጋጣሚ ሁልጊዜ ሳስተውል አንተ ጋር አንድ ነገር አለ፣ እውነት አለ። እውነትን ይዘህ ነው የምትሄደው።
ከእውነት ጋር ነው። ሰዎች አስተውለው በስነስርዓት የሚሰሙ ከሆነ የምትላቸው ነገሮች በጠቅላላ ይሄ ብቻ ሳይሆን ሌላም ቶፒክ ላይ ሜንሽን ስታደርግ ትክክለኛ እውነትን ይዘህ ነው የምትሄደው እና እውነት የሚናገር ሰው ብዙ ጊዜ አይወደድም፣ ሪስፔክት አያገኝም፣ ብዙ ነገሮችን አያገኝም። እና ግን እንደ ማንኛውም ሰው እንዳልከው አሁን ኤርሚያስ ጋር ያለው እንትን አክብሮት የለው፣ ለዛ የለው፣ ክብር በቃ እውነትን አይሰብክ ወይ የሆነ ከዚህኛው አይደል ወይ ከዛኛው አይደል፣ ዝም ብሎ መዋለል ብቻ ነው እንትን የሚለው እና ዮኒዬ በርታ፣ እግዚአብሔር ካንተ ጋር ነው። ነገሮችን ሁሉ እግዚአብሔር ይረዳሃል፣ ያግዝሃል። ልብቅን ነው ቤተሰብህን በስነስርዓት የምትመራ ህይወትን በስነስርዓት የምትመራ ከእውነት ጋር ማንኛው እኔንም ቻሌንጅ ብታደርገኝ እውነት ካላየህብኝ ነገ ልታወጣኝ ትችላለህ። ገብቶሃል? እንደዚህ ይሄ አሁን እንትንን ማዕከል የምታደርግ ሰው አይደለም። እውነትን ይዘህ ግን ሁልጊዜ የምትሄድ ሰው ስለሆን እግዚአብሔር ይረዳሃል። በጣም ነው የምወዳችሁ ማከብራችሁ። ደስ ብሎኛል ከእናንተ ጋር ቁጭ ብዬ መስማት በመቻሌ። አመሰግናለሁ። ጌታ ይባርክሽ። እናመሰግናለን። አሜን አሜን። እና በጣም ነው የማመሰግናችሁ። ሌላም ጊዜ በብዛት እናወራለሁ። በዚህ አጋጣሚ ሀብትሽን እጅግ አድርጌ ላመሰግነው እፈልጋለሁ ወንድሜ። በምንም አይነት ነገር ላይ ሆነን ጥያቄ እንኳን ሲኖረው ፊት ለፊት ቻሌንጅ የሚያደርግ ወንድም እንጂ ከጀርባ ሀሳብ የሚያደርጋል። እንዳያችሁት መጥቶ አብረን የሀሳብ ልዩነት ኖሮ በምንም አይነት ነገር ላይ ስለዚህ በሌሎችም ሀሳብ ሲኖር ከዚህ በኋላ እግዚአብሔር ይረዳኛል። እርግጠኛ ሆኜ እግዚአብሔር የማይረዳው ሰው አለ ብዬ አላስብም። ከዚህ በኋላም እግዚአብሔር ይረዳኛል። በኦርቶዶክስ ላይ የነበረው ጥላቻ የተማርኩት እንጂ ያመጣሁት አይደለም። የተማርኩት እንጂ ጥላቻን ትማረዋለህ፣ ከመሬት የሚነሳ አይደለም። ትማረዋለህ ጥላቻን። ፍቅርን እንደምንማረው ጥላቻን እንማራለን። ስለዚህ እኔ ጋር የነበረው ነገር አልነበረም፣ ያለውን ነገር ነበር ሳረግ የነበረው። ግን ክርስቶስ ሁሌም አዳኝ፣ ቀጥተኛው መንገድ ክርስቶስ። ሁላችንም ክርስቶስን ሳንቀበል ብንሞት ሁላችንም ነው ማወራው። ሁላችንም ምን አናረግም አንድንም የሚል እምነቱ አለ። አሁንም በህይወት ላላችሁት ነው፣ ለሞታችሁት አይደለም። በህይወት ላላችሁት ወንድምና እህቶቼ እኔ የማውቀውን ክርስቶስ እኔ ለድራማ ለምን አይደለም፣ ይጠቅመናል። ኦርቶዶክስ ደግሞ ተሰብከዋል። አትሰብክም ካልክና ግጠማቸው፣ አውራቸው፣ ተነጋገሩ፣ ችግር የለውም። ክርስቶስ በፍቅር ከሰብክ ነው። አንተ እኮ ታስተምረኛለህ፣ ከአንተ እቀበላለሁ፣ እኔን ትቀበለኛለህ። አለቀ። ምን ያጣላናል? ለምንድን ነው የምንጣለው? ምክንያቱስ ምንድን ነው የመጣየው? አየህ፣ ምክንያቱ ምንድን ነው? አንተ ጋር ያለው መንፈስ የሚቆጣ መንፈስ ነው፣ የፍቅር መንፈስ የለም። ያንን ነው ምለው እና ተባረኩልኝ ነው ምለው። ተምዬም እናወራለን፣ ፕሮግራም ይዘን በደንብ በዚህ ጉዳይ ላይ በትልቁ እንነጋገራለን። በርቱልኝ ነው ምለው። እኔም ጥያቄ ሲኖረኝ በደንብ አድርጌ አወራቸዋል። ጻፍልኝ። ስላገኘው ስለተዋወቅኩ አብትዬስ ደስ ብሎኛል። ቴንኪው ተሜ፣ እኔም ስላወቅኩ ደስ ፎሎ ተደራረጉ። እኔ ፎሎ አድርጌሻለሁ። ተሜ አረጋለሁ ወይ አርገኝ፣ እኔ እመልሳለሁ። ምስራቅም እንደዛው ሞር የሚሰራው ፖለቲካ ላይ ነው። እኔ ፖለቲከኛ ነኝ፣ ግን ሲሆን ሚዛናዊ ነገር ይናገራሉ። ያ ግን ፖለቲካ ብቻውን ለውጥ አያመጣም። ዮኒ ማህበረሰብ ሰው ስለሆነ ፖለቲካውም ሃይማኖቱም ማህበራዊ ላይፉም መነጋገር አለብን መሆን አለበት። ለዛ ነው ሞር ነገር የሚደምቅልኝ። ኤግዛክትሊ መሆንም አለበት። ለምንድን ነው ፖለቲካ አንድ አስፔክት ነው፣ ገባ? ላይፍ ግን መኒ አስፔክት ነው። ሌላው የማህበራዊ ጉዳያችን ግድ ነው። ሃይማኖታችን ግድ ብዙ ማለቱ ነው እንጂ ገንዘብ ማለት አይደለም። አበሻ ሲባል ሚዲያ ላይ እስካለ ሁለገብ መሆን ተገቢ ነው። ሁለገብ መሆን አለብኝ። አንተ ሁለገብ ነህ፣ እኔ እንዲሁም ሁሉም ጋር መሄድ አለብኝ። መሆን ስለምችልም ነው እኔ የምልህ። ቫይብ ለብዙ ነገር ጋር ለመጫወት ከባድ ቫይብ የለህም፣ ገባ? ትችላለህ። ስለዚህ ያ ነገር መሆን አለበት። ኤግዛክትሊ። ብራዘር አመሰግናለሁ። የረጅም ሰዓት ነው፣ ጥሩ ሰዓት ነው ያሳልፉት። አቴንድ ጴንጤ ወንድምና እህቶቻችን እኛ ኦርቶዶክስ ላይ ጥፋት የሚያጠፉትን የሚናገሩትን እንጂ ሃይማኖት የሁላችንም ሃይማኖት የሁላችንም መጨረሻ፣ በተለይ ጴንጤና ኦርቶዶክስ የእምነታችን መጨረሻ ክርስቶስ ነው። የሚያጣላን ነገር የለም። እናንተ የምታመልኩት ክርስቶስ ነው፣ እኛ የምናመልከው ክርስቶስን ነው። የእኛን ሃይማኖት አክብሩልን፣ የእናንተን እናክብርላችሁ። ይሄ ነው የሚያስፈልገው። ከዛ በተረፈ ፈራጁ እግዚአብሔር፣ ፈራጁ ክርስቶስ ነው። ይሄንን ወቁ። እናመሰግናለን። ማነው ዮኒዬ፣ ነገ ከነገ ወዲያ በሌላ ነገር እንገናኛለን። አመሰግናለሁ። ተሜም ምስራቅም ተመልካቾች ሁላችሁ እናመሰግናለን። ሰላሙ አሜን አሜን። ወደ ራሴ አንዴ ልምጣና እምላችሁ ነገር አለ። በተለይ ለደምረው ነው፣ ይሄን ለደምረው ወንድም አድርሱልኝ። ወንድም ደሜ ለደምረው አድርሱልኝ።
ይህን አንዴ ሴቲንጉ በጣም ውዥብርብር ያለ ሆኖብኛል እና አንዴ ላስተካክለውና ለወንድም ደምረው አደርሱልኝ። በምንም ሰዓት ላይ ከጎኔ ሆኖ የነበረ ወንድሜ ነው። በምንም ሰዓት ላይ እየተሰደበ ከእሱ ጋር እንዴት ትገባለህ? እሱ እኮ እንዲህ እየተሳደበ ነው እንደዚህ እየሆነ ነው ሲባል ነው የፈለገ ስደቡኝ፣ ዮኒ ማኛ ይመቸኛል፣ ከእሱ ጋር እጫወታለሁ፣ ከእሱ ጋር እወያያለሁ፣ ከእሱ ጋር መጽሐፍ ቅዱስ እነጋገራለሁ ብሎ አንድም ቀን ሳይለየኝ ከእኔ ጋር አንዳንዴ እንዲያውም እኔ እያፈነገጥኩ ልሰዋለሁ። እየላስኩት እንኳን እኔ ጋር ይመጣል። ምን አይነት ቅን ልብ እንዳለው ጌታ ኢየሱስ ምስክሬ፣ እንደደምረው ቅን ልብ ያለው ሰው እኔ በቅርብ ባየሁት ነገር አላየሁ። በጣም ቅን ልብ ያለው ሰው አንዳንዴ እልሰዋለሁ ታያላችሁና፣ ሆኖም ከእኔ ስራ አይጠፋም እና ከእኔ ጋር ሆኖ እግዚአብሔር ይጠብቅ ወንድሜ። በጣም መልካም ሰው ነው። የሰውን ልጅ በግሩፕ ሄደ ለመጥላት በግሩፕ ወደ ለመውደድ ምናምን የምታደርገው ሳይሆን በራስ ሀሳብ የምትሄድ ሰው ስለሆንክ ጥሩ ነገር አምጥተሃል። አየህ፣ የአንተ ፍሬ ዛሬ ኦርቶዶክስ አለ። የሀብታሙ ፍሬ፣ የተሙሻ ፍሬ፣ የነ ማፊ ጥሬ ስጋ፣ የነ ዮኒ ቬጋስ፣ የብዙ ወንድሞቼ ፍሬ ኦርቶዶክስ እንዳትሰደብ ዛሬ አልጓታል። አያችሁ፣ የእናንተ መታገስ፣ የእናንተ መልካም መሆን፣ የእናንተ ጥሩ መሆን እንደዛ እየሆንኩ ማሂ እኔ ቃላት የለኝም ማሂ ኪችን እኔ ደሜ ናት። ጌታ ኢየሱስ ምስክሬ ደሜ ናት። እንደነዚህ አይነት በጣም የምወዳቸው እህት ወንድሞች ሰጥቶኛል። ቲቲሻ በምንም ነገር ላይ በእኔ የማይደራደሩ እህቶች ወንድሞች ሰጥቶኛል። I'm very thankful። ዙዙዬ ብዙ ሰዎች ሰጥቶኛል እና ማይሻ በየቤቱ በእኔ የተነሳ ተረታለች። ማይ ኪችን ሚሚሾ፣ አረ ስንት ሰዎች ያሉ በጣም ብዙ እህቶቼ። አማራዊት የምትባልታለች እዚህ ውስጥ አለች፣ ትረገጣለች በእኔ የተነሳ። እሱን ምንድን ነው የምታናግ? ምን ስለሆነ ነው እሱ ይላል። ተሙ የዮኒ ማኛ ዳይፐር ነው የሚባለው። ብዙ ወንድሞቼ የኦርቶዶክስ ወንድሞቼ ቡካ አሁንም እህቴ ናት፣ መቼም እህቴ ናት። ቡካ መቼም የሰዎችን ኔጌቲቭ ማታይ ወርቅ የሆነች እህት። ኩዊን ሳባ መማር ምናምን በእኔ ቀልድ አያውቁም፣ ምንም ቀልድ አያውቁም በእኔ እነ መማርሻ ምናምን እና ታንኪዩ። ብዙዎቹ ብዙ ነገር ሲሉ እነ ዌብሳይት እነ ማሙሻ እነ ሃፒ ምናምን ብታመጧቸው ወንድሞቼ በጣም ብዙ ናቸው። እኔ ቃላት የለኝም። ቴዲ አዋሳ ጠየቁት። ዮኒ ማኛ እኮ ምን እያደረገ መብቱ ነው ያላቸው። አፍ ነው ያዘጋቸው። ሁሉም ማለት ይችላለሁ። አብዛኛው ወንድምናቶቼ እዚህ ያላችሁ እነ ቴዲ አዋሳን ብታዩ ይሄን ነገር ብለዋል። ብዙ ወንድምናቶቼ ግን ውሎ ነው። ከዛ ከተነጠልክ ሰላም ይመጣል ብለው ነበረ። ከነ ኤርሚያስ ከተነጠልክ they're right። አልሳቱም። እኔ ደግሞ የታየ ነገር ያለ መስሎኝ ነው ያስተካከልኩ ነገር ያለው መስሎኝ ነው የሚስተካከል ነገር ያለ መስሎኝ ነው። እና በእውነቴን ነው የምለው ከልብ እኔን የተሰማው በተለይ ህሊና ያለው ሰው ይሰማዋል። ህሊና የሌለው ምንም አይመስለው። ምንም የይቅርታ ልብ የለው፣ የምን ልብ የለው። ሁልጊዜ እንዳጠፋ ይኖራል። ህሊና ያለው ሰው ግን መለስ ይላል። ፍቅር ማንንም ይገዛል። በፍቅር እንጂ በኃይለኝነት የሚገዛ ሰው አለ ብዬ አላስብም። እኔ የዚህ የነፃነት ወንድማችን በስጋ መለየት ለሌሎቹ ብርሃን ሆኗል ብዬ አስቤያለሁ። የሌሎቹን ጨካኝነትና ደግነትን አየር ላይ ፍንትው አድርጎ ነው ያሳየን። የእኛን ማን ፍንትው አድርጎ ማን ጨካኝ ማን አውሬ ነው ማን ሰው ነው የሚለውን አሳይቶኛል። ስለዚህ ብዙዎቻችሁን እጅግ አድርጌ አመሰግናለሁ። እጅግ አድርጌ። እንዴ እኔ እኮ ጳጳስ የተሳደብኩ ሰው ነኝ። ጀልጭ ያለው ጳጳስ ከነ ይቅርታ እንትንም ጃፒ የተባልክ አንተ እመችዋለሁ እንደፈለግኩ በሆን ጃፒ የኔ ነገር ደብሮታል፣ ጎርብጦት አያውቅም። ጌታ ምስክሬ ነው የምልህ። ጃፒ ጆከር ብትለው እንደፈለግኩ ብጎራበት የሆነ ጊዜ ይመጣለሁ እኔ ጋር እና ይኸው ጥላቻ አይጠቅም።
ጥላቻውን 8 ወር ጠጥቼዋለሁ። ወንጌል ሳይሆን ጥላቻን ጠጥቼላችሁ ነበር። ጌታ ኢየሱስ ምስክሬ። እኔ በጌታ ነኝ፣ አሁንም ወደፊትም በጌታ ነኝ። ከጌታ የሚለየኝ ሞት ብቻ ነው። ግን ጌታ ፍቅርን እንጂ ያስተማረኝ የሆነን ልጥልጥ እያለ አላስተማረኝም። እሱን ያስተማሩ የኤርሚያስ ግሩፖች ናቸው። የኤርሚያስ ግሩፖች በደንብ አድርገው ይሄን አስተምረውኛል። ብጥግ ድረስ ብትሄዱ ከነ ኤርሚያስ ጋር ከሆናችሁ አሁንም ከስድብ አትሸሹ። ይህን በእርግጠኝነት እናገራለሁ። በእርግጠኝነት ከነ ኤርሚያስ ጋር ከፓስተር ትዝታው ጋር ሆንክ ማለት ትረግጣለህ። ኦርቶዶክስ ትረግጣለህ። እና ይሄ በጣም ያሳዝናል። ያ ነገር ተቀይሯል። እድሜ በህይወት ቢኖርልኝ ደስ ይለኛል፣ ግን ምክንያት ይሆናል። የአንዳንድ ሰው ሞት ለሌሎቹ ትንሣኤ የሚሆንበት ጊዜ አለና ከስድብ የምንወጣበት፣ ከመጥፎነት ከአውሬነት የምንወጣበት ዘመን ያርግልን። ዮኒ ማኛ የፈለገውን የሚናገር ሰውን ማንንም መንግስትንም ህዝብንም ፈርቶ አያውቅም። ምን አቅም ከማንም በልጬ ምናምን አይደለም። ግን የሆነ ግን ፈጣሪ የሚጠብቀኝ ነገር አለ። ነገርም ይገንብኛል። እኔ አሁን ለምሳሌ ሞጣ በጣም ብዙ የሚዘገንን ነገር ተናግሯል። የሚዘገንን ነገር ማውጥቼ ማሳየት እችላለሁ። እዮዳብ ጉቶ ዝግንንንን የሚል ነገሮች ተናግሯል። ሌሎችም አውጣላ እነ ጂጂያ ሌሎችንም እነ ማናቸውም እነ ቤታየውም የሚዘገንን በሰው ህይወት ላይ ያሉት ነገር አለ። የሚዘገንን እኔ ላይ ነው ሰው መጮህ የሚወደው። ለምን ቁንጮ ስትሆን እንደዛ ነው ጭውት ከባድ ሚዛን ስትሆን እና አንደርስታንድ አደርጋለሁ። አሁንም ብትሆኑ የተዋህዶ ልጆች የመርገጥ መብት አላችሁ። እኔ 8 ወር ረግጫለሁ። መብታችሁን መወጣት ትችላላችሁ። ተግባብተና መወጣት ትችላል መብታችሁ። ስለዚህ እኔ የምወደው አሁን ጌታ ፍቅርን ያስተማረኝ ከዚህ በኋላ ኤርሚያስ ምናልባት የሚገባ ከሆነ እግዚአብሔር ለተንኮል አይመጣልህ፣ አትጸልይበት፣ ውሸት አታውራበት። ጌታ ኢየሱስ ክርስቶስ አሳይቶኛል። ይህ ሰው እንዲህ ሲሆን ሲጠፋ ሲሞት እያልክ ሟርት አታውራ። ጌታ ኢየሱስ አይወደው። ጠላትን ውደድ የሚል ወንጌል እያለ አንተ ፔጅ ውስጥ ገብቶ ማውራት እንኳን አይቻልም። ማውራት አይቻልም። እኩል ከኔ አታውራ እያልክ ነው የምታወርደው። ታባራለህ፣ ብሎክ ታደርጋለህ፣ ሰዎችን ታሳዳለህ። እኔን ግን አትችለኝም። my brother don't even try። እኔ ጋር አትችልም። እኔን አትችለኝም። እንደማታረገው እርግጠኛ ሆኜ እነግርሃለሁ። እኔን አትችለኝም። ሌሎቹን መብት ነው not me። ስለዚህ የሄድክበት መንገድ የአረመኔ የጨካኞች መንገድ ነው። ያ ደግሞ ክርስቶስን አያስገኝህም። ፍቅር የሚባል አንተ ጋር የለም። የአንተ ሳይድ ኦርቶዶክስን የሚጠላ እንጂ የምትወደው ኦርቶዶክስን የሚያከብር የሚወድ ወደህ አታውቅም። there is no way ኦርቶዶክስን የሚወድ የሚያከብር አንድ ሰው አትወድም። ኔም ዋን ኦርቶዶክስን አክባሪ የሆነ ሰው አንተ የምትወደው አንድ ሰው ይጠራ፣ አንገቴን ሰጣለሁ። there is nobody። ያ ችግርህ ነው። መጨረሻ ላይ ጌታ ኢየሱስ ክርስቶስ ያጋለጠ ሌላ አይችልም። ሌሎቹ ላይ አቅም አለ፣ እኔ ላይ ጣለ። ይሁዳ አንተ እንጂ እኔ አይደለሁ። ክፉ ሰው አንተ እንጂ እኔ አይደለሁ። በሌሎች ላይ እንትና አንዴ ልትዋይ ስትል እኔ ፔጅ ላይ ነበርኩ። ማንም ዋሂድ የሚባል ልጅ መሰለኝ ባልሳሳት፣ እኔ አላውቀውም፣ እስካሁን አላውቀውም። ጌታ በሚያውቀው ዋሂድ እንሁን ብለዋል ሲባል ፎቶን አመጣዋለሁ፣ እንዲሁም ፎቶን አሳዩን፣ እናጋልጠዋለን እስላሞች እንዲያርጉት ተብሎ ስንል ነበር። ቪዲዮ አለ እስካሁን። በሞት ደረጃ የሚያውጅ ሰው የውሃድ የሚባል በሞት ደረጃ እንደ ኤርሚያስ ጨካኝ ነው። ጌታ ኢየሱስ ምስክሬ ጨካኝ ነው። አቤል አቡናን እንዲጠፋ አማን ሻሎም እንዲጠፉ ከማድረግ የሚሰራ ጨካኝ አረመኔ፣ በጣም ጨካኝ እንደሆንክ ማንም ያውቃል። ኤቭሪባዲ ኖውስ። እና ከስህተት ነገር ከዛ ወጥቻለሁ። ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ፣ የዓለማት ንጉሥ ነው። በደሙ የዋጀኝ ክርስቶስ ነው፣ አንተ አይደለም። አንተ ጥላቻን ሰብከኛል፣ ከዛ ጥላቻ ወጥቻለሁ። ጌታ ኢየሱስ ስሙ ይክበር። ለምን? የውስጤን ስለሚያውቅ ማንም። በዚህ አጋጣሚ ጴንጤን አልተሳደብኩም። ያለውን ሙሉን ዘግዝኬ ላለሁ 2 ቀን ያወራሁት። እምሬ ባወራ ዱቄት አደርጋለሁ። ምን የውሸት ስራችሁን አጋልጠዋለሁ።
ዲኖሚኔሽኑ አትስማሙም። እናንተ ራሱ አትግባቡም። እናንተ ጋር አንድ የሆነ ማንነት እንኳን የላቸው። ኤፍሬም ባለጊዜው የሚያምነውና ኤርሚያስ የሚያምነው አንድ አይደለም። አማን ሻሎም የሚያምነው አንድ አይደለም። እዛው ነው፣ ሌላ ቦታ አይደለም። ዶክተር ሻውል የሚያምነው አንድ አይደለም። አራቱም ከተለያየ ናቸው። you don't even go for ሜሎስ የሚያምነው አንድ አይደለም ከነሱ ጋር isn't as long as ኦርቶዶክስን እስከጠላ ከዶክተር ሻሎም ውጪ ከዶክተር ሻውል ውጪ as long as ኦርቶዶክስን እስከጠላ ተባብረ ኦርቶዶክስን የማጥፋት ስራ ትሰራለህ እንጂ በእምነት አንድ አይደለም፣ በዲኖሚኔሽን አንድ አይደለም። አንድ እንኳን አይደለም። አንድ ያልሆነ አንድ እንደሆነ አስመስሎ የኦርቶዶክስን ጥላቻ ጥግ ድረስ ሳጠናህ ነበር። እኔ ሕፃን ልጅ አይደለም። ወይ ሶሻል ሚዲያ ወይ ቱ ስሞርት ሶሻል ሚዲያ በጣም በጥበብ የምራመድ ሰው ነኝ። በጣም አጥንቅ የሚሄድ ሰው ነኝ። ምን እንደሆናችሁ እያንዳንዳችሁ ሳይ አንዳችሁ ከአንዳችሁ ጋር ተስማሙ። ከማን ጋር ልሁን እስቲ እናንተ ንገሩኝ። ዶክተር ሻውል ከኤርሚያስ ጋር አንድ አይነት አይደለም። ኤፍሬም ባለጊዜው አንድ አይነት አይደለም። ሻውል አማን ሻሎም አንድ አይነት አይደለም። እንዲሁም ኤፍሬም ባለጊዜው ሜሎስ አንድ አይነት አይደለም። ዳኒ የሚባል ልጅ አለ፣ በጣም ምርጥ ልጅ ዳኒ አንድ አይነት አይደለም። እያንዳንዳቸው የተለያዩ ናቸው። ከየቱ ጋር ነው የምታደርጉኝ? እስቲ እኔ ከማን ጋር ሆነ መጨረሻውን አሳይቻችኋለሁ። ወንጌልን ልትሰብኩ ሳይሆን ኦርቶዶክስን እንዴት አድርገን እናፍርሳት የሚል ምርጥ አጀንዳ ተቀርጾላችሁ እንደምትሰሩ ሸው ይታይ። ክርስቶስን ጸልይ። ክርስቲያን የተባለን በሙሉ በክርስቶስ በደሙ እግዚአብሔር ይሸፍ